በገጮ ባባ ወረዳ በተከሰተው በተፈጥሮ አደጋ የበርካቶች ሕይወት ማለፉን ተከትሎ የሀገሪቱ ሕዝብ ተወካዮች ምክር ቤት የ3 ቀን የሐዘን መግለጫ ማወጁን ተከትሎ በሀገሪቱና ከሀገር ውጪ በሌሎችም ባንዲራ ዝቅ ብሎ መውለብለብ እንዲችል መደረጉ የቅርብ ጊዜ ትዝታ ነው። በአካባቢው የደረሰው የተፈጥሮ አደጋ ጥልቀቱ ከፍ ያለ መሆኑን በማመን ለተጎጂ ቤተሰቦች መቋቋሚያ የሚሆን የ10 ሚሊዮን ብር ለዞኑ አስተዳደር ማስረከብ መቻላቸው ነው የኢፌዴሪ የህዝብ ተወካዮች ምክር ቤት ምክትል አፈጉባኤ ሎሚ በዶ ያስታወቁት። መልሶ ለማቋቋም በሚሰራው ስራ ውስጥ የተወሰነ ድጋፍ ያደርጋል በሚል ምክር ቤታችን የ10 ሚሊዮን ብር ድጋፍ ይዞ የመጣበት ሁኔታ ነው ያለው። ብሩ ብዙ ሆኖ አይደለም ከደረሰው ችግር አንጻር ግን አለኝታይነታችንን ከክልሉ መንግስት ከክልሉ ህዝብ በተለይም ስፔሲፊካሊ ችግሩ ከደረሰበት ቀበሌ ወረዳ ማህበረሰብ አመራር ጋር መሆናችንን በድጋሚ ለማንሳት ፈልጋለሁ። በሀገሪቱ በተለያዩ ክፍሎች በከፍታ ላይ የሚገኘው የማህበረሰብ ክፍል የዛሬውን ሳይሆን ከቆይታ በኋላ የሚመጣውን አደጋ በመገንዘብ ለመንግስትና ለሃይማኖት አባቶች እንዲሁም ለሀገር ሽማግሌዎች የሚሉትን ሀሳብ በመቀበል ወደ ተመረጠላቸው አካባቢ በመሄድ ህይወታቸውን ማኖር እንዳለባቸው ነው ምክትል አፈጉባኤዋ የገለጹት። ከእንደዚህ አይነት ለስጋት ከተጋለጡ ቦታዎች ህዝቡ ራሱን አውቆ ለመንግስት መዋቅር ተባባሪ ሆኖ ለሃይማኖት አባቶች ለሀገር ሽማግሌዎች ሀሳብ ተገዥ ሆኖ ከዛ ተነስቶ ህይወት እንግዲህ አንዴ ካለፈች አለፈች መመለስ አይቻልም። ስለዚህ ከዛ ተነስቶ እንዴት ተደርጎ ለአደጋው ተጋላጭነቱ ዝቅ ያለ ቦታ ላይ መስፈር አለበት የሚለው ላይ በደንብ መተባበር አለበት። በወገኖቻቸው ላይ የደረሰው የተፈጥሮ አደጋ እንደ ሀገር ሀዘናችን ነው በማለት የህዝብ ተወካዮች ምክር ቤት አባላቶች ሀዘናቸውም በመግለጽ በቀጣዩ ትኩረት ከመንግስትና መንግስታዊ ባልሆኑ ተቋማት በተጠናከረ መልኩ ትኩረት ተሰጥቶ እየተሰራ ስለመሆኑ ነው ኡስታዝ ካሚል ሸምሱና ዶክተር አብርሃም በርታ እንዲሁም ዶክተር ፋቲ ማህዲ ያስታወቁት። የተከሰተው ክስተት ሁላችንም ልባችንን ሰብሮናል። በጣም አሳዝኖናል። በተለይ እዚህ አካባቢ ላይ በአጭር ጊዜያት መካከል የተደጋገመው የንጹህ ወገኖቻችን ህይወት ግማሹ አንዳንድ ጊዜ ሌሊት በተኙበት ይሄኛው ደግሞ ሲከሰት ጠዋት ገና ከእንቅልፋቸው ተነስተው ተከሰተ ክስተት ብዙ ወገኖቻችን ህይወትን የቀጠፈ እስከ ዛሬም ድረስ ደግሞ የተወሰኑ ወገኖቻችን የት እንደገቡም ያልታወቀበት ሁኔታ መኖሩ ደግሞ ሀዘኑን ድርብ ያደርገዋል። የሁሉ ማህበረሰብ ከጫፍጫፍ ያለ ኢትዮጵያውያን በሙሉ መሳተፍ መቻል አለበት የሚል ምልከታ ያናለ። በቀጣይ ግን ተመሳሳይ አደጋ ቦታው እንዳይደርስ መንግስት አሁን የሚያደርገው ጥረት ቦታው በማጥናት ተመሳሳይ አደጋ ቦታው ተጋላጭነት ስላለው እንደዛ ነገር እንዳይከሰት ሰዎቹ ወደ ሌላ ቦታ ማስፈር እና ተመሳሳይ አደጋ እንዳይደርስ መከላከል ያስፈልጋል። ባለፈው ዓመት ያጸደቅነው አዋጅ አለ፣ ሀገር አቀፍ የአደጋ ስጋት አመራር አዋጅ። ያ አዋጅ በጣም ተጠንቶ ብዙ ታይቶ ከባለድርሻ ጋር ተወያይተን ያጸደቅነው አዋጅ ነበር። ይሄ አዋጅ በሀገር አቀፍ ደረጃ የሚተገበር ነው። እንደውም ደንብም ሚኒስትሮች ምክር ቤት ደንብም ወጥቶለታል። ይሄ እንግዲህ ወርታች እየተወረደ ሲተገበር በሀገራችን እንደዚህ አይነት ድንገተኛና ቅጽበታዊ አደጋዎች ሲደርሱ በራስ አቅም በፍጥነት ለመከላከል የሚያስችል ፍቱን መድኃኒት አድርገን ነው ነው ይህንን አዋጅ ማለት ነው። አደጋው ከተከሰተ ጊዜ ጀምሮ የህዝብ ተወካዮች ምክር ቤት በቦታው በመገኘት የአካባቢውን ህዝብ አጽናንተዋል። ዛሬም በምክትል አፈጉባኤዋ የሚመራው ልዑክ የተጎዱትን ቤተሰብ ለማጽናናትና መልሶ ለማቋቋም የ10 ሚሊዮን ብር ለዞኑ አስተዳዳሪ ማስረከብ መቻላቸውን ነው የዞኑ አስተዳዳሪ ዶክተር ደምሴ አድማሱ የገለጹት። ዛሬም የኢፌዴሪ የህዝብ ተወካዮች ምክር ቤት ምክትል አፈጉባኤ ወይዘሮ ሎሚ እና ልኡካኖቻቸው በተለያዩ ጊዜ ድጋፍ አድርገውልናል። በተለያየ ሁኔታ ደግሞ ስሜታቸውን እየገለጹ የቆዩ ቢሆንም ዛሬ ደግሞ እንደ ኢፌዴሪ ህዝብ ተወካዮች ምክር ቤት የጋሞ ህዝብ ለማጽናናት ከማጽናናትም ደግሞ በተግባርም በአይነትም በገንዘብም በገንዘብ ደረጃ ወደ 10 ሚሊዮን ብር ድጋፍ አድርገውልናል። እንዲሁም ልኡኩን አመስግነዋል። ለተደረገልን ትልቅ ድጋፍ በጋሞ ዞን አስተዳደር ስም በጋሞ ህዝብ ስም እጅግ አድርጌ አመሰግናለሁ። የተጎጂ ቤተሰቦችን በዘላቂነት ለማቋቋም የቦታ ልየታ እየተጠናቀቀ እንደሚገኝ ነው ዶክተር ደምሴ ያስታወቁት። በተሰበሰበው ገንዘብ ሰብአዊ ድጋፎች በአይነት የመጡ እቃዎች ቀጥታ
ለተጎጂዎች የማድረስ ስራ ተጠናክሮ የተሰራ ነው የሚገኘው። በቀጣይነትም ደግሞ በዘላቂ ማቋቋም በተመለከተ ደግሞ የቦታ ልየታ ስራዎችም አሁን በመጠናቀቅ ላይ ነው የሚገኙት። በአጭር ጊዜ ውስጥ ሰዎችን ቤት ሰርተን መሰረተ ልማት አሟልተን ማህበራዊ ተቋማትን አሟልተን ዘላቂ ኑሮ እንዲኖሩ ማስቻል ስራ እየተሰራ ነው የሚገኘው።